ሐዋርያት ሥራ ምዕራፍ 1 የሐዋርያት ሥራ ምዕራፍ 1 መጽሐፍ የሚጀምረው ከኢየሱስ ትንሣኤ በኋላ ነው። ኢየሱስ ከደቀ መዛሙርቱ ጋር 40 ቀናትን አሳልፏል። ስለ እግዚአብሔር መንግሥት እያስተማራቸው የመጨረሻ መመሪያዎችንም እየሰጣቸው ከኢየሩሳሌም እንዳይወጡ ነገር ግን የአብ የተስፋ ቃል የሆነውን መንፈስ ቅዱስን እንዲጠብቁ ነገራቸው። ይህ ዝግጅት የእግዚአብሔር ሥራ በሰው ኃይል ሳይሆን በመንፈስ ኃይል እንደሚቀጥል ያሳያል። ደቀ መዛሙርቱ አሁንም የእስራኤልን ምድራዊ መንግሥት መልሶ ማቋቋም እያሰቡ ነው። ኢየሱስ የእግዚአብሔር ዕቅድ ጊዜ የአብ ብቻ እንደሆነ ያስረዳል። በቀናትና በክስተቶች ላይ ከማተኮር ይልቅ ምስክሮቹ እንዲሆኑ ተጠርተዋል። ተልዕኳቸው ከኢየሩሳሌም እስከ ይሁዳ፣ ሰማርያ እና በመጨረሻም እስከ ምድር ዳርቻ ድረስ ይዘልቃል። ኢየሱስ መንፈስ ቅዱስ በኃይል እንደሚመጣባቸው ቃል ገብቷል። ይህ ኃይል ለግል ክብር ሳይሆን ለውጤታማ አገልግሎትና ምስክርነት ነው። ደቀ መዛሙርቱ በክርስቶስ በኩል የመዳንን መልእክት ለብዙ አሕዛብ ያውጃሉ። ይህ ጥቅስ ለመላው የሐዋርያት ሥራ መጽሐፍ ቁልፍ ጭብጥ ይሆናል። እነዚህን መመሪያዎች ከሰጠ በኋላ ኢየሱስ በተከታዮቹ ፊት ወደ ሰማይ አረገ። ደመና ከዓይናቸው ተቀበለው፣ ይህም የእርሱን ክብርና ክብር ያሳያል። ደቀ መዛሙርቱ በመገረም ወደ ሰማይ እየተመለከቱ ቆመዋል። ይህ ክስተት የኢየሱስን ምድራዊ አገልግሎት ማብቃትና የቤተ ክርስቲያንን ተልእኮ መጀመሪያ ያመለክታል። ሁለት መላእክት ወደ ላይ እያዩ ደቀ መዛሙርቱን ታዩና ተናገሩ። መላእክት ኢየሱስ እንደሄደው ሁሉ እንደሚመለስ ያስታውሳቸዋል። ይህ ቃል ኪዳን አማኞች የክርስቶስን ዳግም መምጣት ተስፋና ተስፋ ይሰጣቸዋል። ስለዚህ ቤተ ክርስቲያን የኢየሱስን መመለስ እየጠበቁ በታማኝነት እንድታገለግል ተጠርታለች። ደቀ መዛሙርቱ የኢየሱስን ትእዛዝ በመታዘዝ ወደ ኢየሩሳሌም ተመለሱ። ለጸሎት ራሳቸውን በሚያቀርቡበት በሰገነት ላይ ተሰብስበው ነበር። ቡድኑ ሐዋርያትን፣ በርካታ ሴቶችን፣ የኢየሱስን እናት ማርያምንና የኢየሱስን ወንድሞች ያካትታል። አንድነታቸውና በእግዚአብሔር ላይ ያላቸው ጥገኝነት ለጥንቷ ቤተ ክርስቲያን አስፈላጊ ምሳሌ ይሆናል። በዚህ ጊዜ ጴጥሮስ ስለ አስቆሮቱ ይሁዳ ለአማኞች ይናገራል። የይሁዳ ክህደት ቅዱሳት መጻሕፍትን እንዳሟላ እና በሐዋርያት መካከል ያለው ቦታ መሞላት እንዳለበት አብራርቷል። አማኞች በሰው ፍርድ ላይ ብቻ ከመታመን ይልቅ የእግዚአብሔርን መመሪያ ይፈልጋሉ። ይህ የእግዚአብሔርን ፈቃድ ለመከተል ያላቸውን ቁርጠኝነት ያሳያል። ሁለት ሰዎች፣ በርሳባስና ማትያስ የሚባሉት ዮሴፍ፣ እጩዎች ሆነው ቀረቡ። ከጸለዩ በኋላ አማኞቹ ዕጣ ተጣጣሉ እና ውጤቱን እንደሚመራው በእግዚአብሔር ተማመኑ። ማትያስ ተመርጦ ከ11ዱ ሐዋርያት ጋር ተጨመረ። የሐዋርያት ሥራ ምዕራፍ 1 የሚጠናቀቀው በእግዚአብሔር ተልእኮ ላይ መንፈስ ቅዱስ እንዲሰጣቸው በተስፋ የተገባላቸውን መንፈስ ቅዱስ በመጠባበቅ በተባበረች፣ በጸሎትና በጉጉት በተጠባበቀች ቤተ ክርስቲያን ነው።